ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ፣ ዛሬ ለከፈታችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ቻናላችንን ሰብስክራይብ አድርጋችሁ እንድትቀላቀሉ የአክብሮት ግብዣችን ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን መወያየት ያለብን ትልቅ ቡምቡሼል ወይም ያልተጠበቀ ኤክስክሉሲቭ ኒውስ ትናንት ቀን ላይ ከምሳ ሰዓት በኋላ በእግር ኳስ ከበስተጀርባ ከሚሰሩ እጅጉን አስደናቂ ስራዎች፣ የቡድን ግንባታ፣ አሰልጣኝ ለስኬት እንዲበቃ ከበስተጀርባ ያሉ የግንባታው ዋናው መሐንዲስ ትልቁን ኃላፊነት ዋስትና ሰጥተው ፕሮጀክትን አረጋግጠው አትራፊ ካምፓኒዎችን አሳምነው በያዙበት መንገድ ዘላቂነቱን፣ ዋስትናውን፣ ሪስኩን፣ ሁሉንም ጉዳይ በትከሻቸው የተሸከሙ ትላልቅ የክለብ አመራሮች አሉ። የክለብ አመራር ከአሰልጣኝም ከቡድኑም ባለቤቶች በላይ ትልቁ ኃላፊነት ያለው የክለብ አመራር ነው። በተለምዶ በእግር ኳስ ከምናውቃቸው ዘርፎች መካከል ስፖርቲንግ ዳይሬክተር የቡድኑ ዋና የስፖርታዊ ጉዳዮችን ትኩረት የሚያደርጉ፣ የነሱ ደግሞ የበላይ ጠባቂዎች የስራ አስፈጻሚ ኮሚቴ፣ የስራ አስፈጻሚ የበላይ ኃላፊና ከባለቤቶቹ ጋር ትልቁ ድልድይ የሚባሉት በጀት የሚያስለቅቁ፣ የበጀቱን ሂደት የሚቆጣጠሩ፣ የክለቡን ፋይናንስ ወርደው በመስራት የበለጠ በጥልቀት የሚመለከቱ፣ ክለቡ በስኬቱም በውድቀቱም ወቅት ትልቁን ኃላፊነት ደግሞ ተሸክሞ ስፖርቲንግ ዳይሬክተሮችን ማኔጅ በማድረግ አቅጣጫ በመምራት የቡድኑን ፕላንና ቀጣይ ስትራቴጂ ከሚመደብላቸው በጀትና አስተዳደራዊ ጉዳይ ጋር አያይዞ በመዝለቅ ትከሻቸው ላይ ትልቁን ኃላፊነት አድካሚ፣ እንቅልፍ የሚነሳ ምናልባት 12ቱን ወራት ስራ ላይ ሊያሳልፉ የሚችሉ ትላልቅ ኃላፊዎች አሉ። ግን ክሬዲቱ የሚያገኙት ሚናቸው የሚታወቀው አንድ ክለብ ወደ ስኬት ሲመጣ ነው። ስኬት ላይ ካልበቃ የነዚህ ስራ አስኪያጆች ልፋት ሁሌም ክሬዲቱ አነስተኛና ጠባብ ሆኖ ነው የምናገኘው። በእግር ኳስ ደግሞ እጅጉን አስደናቂ አመራርነት ካሳዩን፣ በተለይ የዘመናዊ እግር ኳስ ፈርቀዳጅ፣ በተለይ የፕሪሚየር ሊጉ ዘመናዊ አሰራር በር ከፋች የሆነ ፈርቀዳጅ የሆነ ዘመናዊውን አሰራር ለእንግሊዝ እግር ኳስ ማበርከት የቻለው ጂኒየሱ ስራ አስኪያጅ ወይም በቅጥል ስሙ የሊቨርፑል ደጋፊዎች እንደሚጠሩት ኢንጂነር የሚል ስም የተሰጠው የዘመናዊ ሊቨርፑል መሐንዲስ ማይክል ኤድዋርድ በ2024 በድጋሚ ወደ ክለቡ ከተመለሰ በኋላ ድህረ ክሎፕ ያለውን የሊቨርፑል ሂደት ሴትል እንዲያደርግ፣ ቡድኑን ድጋሚ ኦርጋናይዝድ እንዲያደርግ፣ አሰራሮችን እንዲቀይር፣ የክለቡን ፖሊሲ እንዲያሻሽል፣ የበለጠ ደግሞ ስትራክቸራል ስራ አስኪያጆችን በአግባቡ እንዲገነባ ትልቁን ኃላፊነት ተሰጥቶት በዋነኝነት የክለቡ ሲኢኦ በመሆን የእግር ኳሱ ስራ አስፈጻሚ ዋና ኃላፊ በመሆን ሊቨርፑል እግር ኳስ ክለብ ስራ አስፈጻሚ የእግር ኳሱ ዲፓርትመንት ብቻ በዋነኝነት በመሾም በትልቅ ኃላፊነት ከ2 ዓመት ረፍት በኋላ ወደ አንፊልድ ሲመለስ ሊቨርፑል ድጋሚ አንሰራራ፣
ከክሎፕ በኋላ ሊቨርፑል ካሁን በኋላ ለረጅም ጊዜ ክሎፕን አጥቶ ሽግግሩ ሂደቱ ይከብድበታል የተባለውን ጉዳይ የኤድዋርድ መመለስ ጉዳዮችን ሁሉ ጸጥ አደረገ፣ ዝም አስባለ። ስለ ቀጣዩ አዲሱ ሊቨርፑል ግን ብዙ ተወራ፣ ብዙ ተባለ። በተባለው ልክ ደግሞ ስኬት መጣ። በአሰልጣኝ አርነ ስሎት ውስጥ የፕሪሚየር ሊጉን ዋንጫ ድል አደረጉ። የተጠናቀቀው የውድድር ዓመት እጅጉን አስከፊ ሲዝን ነበር። ባለፉት 10 ዓመት ውስጥ ታይቶ የማይታወቅ የሊቨርፑል ምስል፣ የአይደንቲቲ ክራይስ፣ የአጨዋወት ሲስተም ምስሉ የሊቨርፑል ከላዩ ላይ መገፈፉ፣ የክለቡ ፊር ፋክተር፣ የስቴዲየሙ ድባብና የደጋፊዎች ፍላጎትን በሚያረካ መልኩ ክለቡ በሜዳ ላይ ፐርፎርም አለማድረጉ የተቃውሞው የመጀመሪያ ብርቱ ዱላ የጀመረው ማይክል ኤድዋርድ ላይ። ይሄ ባለሙያ ለምንድን ነው በተደጋጋሚ ካደመጣችሁ እያንዳንዱ ክለብ የየራሱ የሆነ ሲኢኦ አለው፣ ስፖርቲንግ ዳይሬክተር አለው። ግን ለምንድን ነው ስለ ኤድዋርድ በዚህ ደረጃ የሚወራው የሚለው ጥያቄ ልታስነሱ ትችላላችሁ። በፕሪሚየር ሊግ አንድ ዘመናዊ አልጎሪዝም ዴቨሎፕ የተደረገበት ትልቁ ማዕከል ኤግዝ የትሬኒንግ ማዕከል ነው የሊቨርፑል። ይሄ ደግሞ በዳታ አናላቲክ ላይ መሰረት ያደረገ ግዙፉ የጥናታዊ ክፍል ነው። ይሄ ሪሰርች ክፍል ደግሞ ኤድዋርድ ከፌንዌይ ስፖርት ግሩፕ ሊቨርፑልን ከገዙ በኋላ በኤንኤፍኤል እና በቤዝቦል ባላቸው ኤክስፒሪየንስ ይህን የአሰራር ስርዓት ወደ ሊቨርፑል ለማምጣት ለማጎልበት ሲያስቡ የመጀመሪያው የሙያው ባለቤት በመሆን ይህንን አሰራር በሊቨርፑል ቤት በመዘርጋት ተሞክሮውን ለሙሉ የእንግሊዝ እግር ኳስ ባለሙያዎች በስልጠና መልክ ለ3 ዓመት ሰጥቶ ይሄኛው ሂደት በእያንዳንዱ ክለብ እንዲጎለብት ቀጥተኛ የራሱን ሪሰርች ከኢያን ግራም እና ጁሊያን ዋርድ ጋር በመሆን ቀጥተኛ ስልጠና በመስጠት ፕሪሚየር ሊጉን የበለጠ ያስተዋወቀ ባለሙያ ነው። አልጎሪዝሙ አዲሱን አሰራር ዳታ ቤዝ ላይ መሰረት ያደረገ ብዙ ክለቦች ይታማሉ። የሪኩፕመንት አባላት የሚገለገሉባቸው ማሽኖች ጭምር የአገልግሎት ዘመናቸው የሰነበቱ ናቸው ተብሎ ሲታሙ እንሰማለን። በርካታ ክለቦች ለምሳሌ በቅርብ ጊዜያት ውስጥ የማንቸስተር ዩናይትድ ዲፓርትመንት ብዙ ሲታማ ነበር ስለሚጠቀሟቸው ማሽኖች። በሊቨርፑል ቤት የተቀየረው ዘመናዊ አሰራር ለእንግሊዝ እግር ኳስም የአሰራር ስርዓት ትልቁን መሰረታዊ ግንባታ በር የከፈተ ነበር። ይህን ሁሉ ጉዳይ በእንግሊዝ እግር ኳስ ለውጥ ያመጣ ባለሙያ በመባል ሁሌም እንደ አይከን ተነስቶ በ2018 በ2019 በ2020 በእንግሊዝ እግር ኳስ የሚገኙ የስራ አስኪያጆች የዓመቱ ምርጥ ስራ አስኪያጅ ሲመረጥ ለ3 ተከታታይ ዓመት ይሄን አዋርድ በማሸነፍ በዝምታና አዋርዱን ሁላ ለመረከብ መድረክ ላይ ያልተገኘ ባለሙያ ነው። ለስክሪን እና ለጋዜጣዊ መግለጫ ፊት ለፊት ላይ ለመታየት ሩቅ የሆነ ግለሰብ ስራውና ስራውን ብቻ የሚያተኩር በጣም ዲሲፕሊን እንዲሆነ ካራክተሩ እጅጉን አስገራሚ የሆነ በተለይ ደግሞ ጥናትን መሰረት ባደረገ መልኩ የሚወስናቸው ውሳኔዎች ሁሉ በላቀ ደረጃ የዚህን ስራ አስኪያጅ ጂኒየስ መሆንን ሁሉም የሚመሰክርለት ነው። ለዚህም እኮ ነው 2022 ቀደም ብሎ ከሊቨርፑል ከክሎፕ መልቀቅ ይሄ ስትራክቸር ከመናጋቱ በፊት ኤድዋርድ እረፍት እፈልጋለሁ ብሎ ሊቨርፑልን ሲለቅ ሊቨርፑል ትልቁን የጀርባ አጥንቱን አጣ ተብሎ በጣም ስጋት የተፈጠረው። ከዛም በኋላ ነው በርካታ ጉዳዮች ሊቨርፑል ቤት አንሴትል መሆን የጀመሩት። ለምሳሌ የትሬንት አሌክሳንደር አርኖልድ ኮንትራት፣ የመሐመድ ሳላና የቫንዳይክ ኮንትራት፣ የአሊሰን ኮንትራት፣ በርካታ ጉዳዮች በሊቨርፑል ቤት ወጥነት የጎደለው አሰራር ተጀመረ። ሴትል ሊቨርፑል ማድረግ አልቻለም። በጊዜያዊነት እነ ጆርጊ ሽማድክልን ክሎፕ የራሳቸውን ወዳጅ በማምጣትም ጭምር ነው የአማካይ ክፍሉ ለውጥ የተደረገው። የኤድዋርድ መልቀቅ በሊቨርፑል ቤት ከፍተኛ ከበስተጀርባ ያለውን አሰራር አዳክሞት ነበር። ከምልመላ ሂደት እስከ ተጫዋች ፊርማ ድረስ አክቲቪቲውን
ይሄ ባለሙያ በጣም በእንግሊዝ እግር ኳስ በጣም የሚከበርና የሚወደድ ባለሙያ ነው። 2022 ኤድዋርድ እንደለቀቀ ቼልሲ እና ማንቸስተር በለቀቀ በወር ባልሞላ ጊዜ ውስጥ ቀጥታ ኮንታክት ማድረግ ጀመሩ። ለ6 ወራት ይሄ ልምምጥ ይመስል ደጋግሞ ያማክሩት ነበር። ሊቨርፑል ቤት 2022 ለመጨረሻ ጊዜ ሲለቅ በአመት ከሚያገኘው 6.5 ሚሊዮን ፓውንድ በእጥፉ እናድርግልህ ወደኛ ዘርፍ መተስራ ብለው በተሻሻለ ስልጣንና ዘርፍ ግብዣ ቢቀርብለትም ማይክል ኤድዋርድ ጥያቄያቸውን መቀበል አልፈለግም። ሪያል ማድሪድ የስፖርቲንግ ዳይሬክተርነት ዲፓርትመንትን እንዲቀላቀል ጥያቄ አቀረበ። ኤድዋርዶ ፈቃደኛ አልነበረም። አሁን የርገን ክሎፕ የሚሰሩ የሬድቡል ካምፓኒ ግሩፕ ግሎባል ስኮር ዳይሬክተር እንዲሆን ጥያቄ ቀረበለት። ጥያቄዎችን ውድቅ አደረገ። ለ2 ዓመት እረፍት ፈልጎ ኢነርጂ ፈልጎ አቅሙን ኢነርጂውን በደንብ ኮንሱም ካደረገ በኋላ በ2024 ሲመለስ በቦስተን የሚገኘው የፌንዌይ ስፖርት ግሩፕ ዋና ሄድ ኒውዮርክ የሚገኘው ቦስተን የሚገኘው የፌንዌይ ስፖርት ግሩፕ ሄድ ኦፊስ ተገኝቶ የሊቨርፑልን የ10 ዓመት ረቂቅ ፖሊሲ ሙሉ በሙሉ ቀየረ፣ አሻሻለ። ፖሊሲዎችን በአዲስ መልኩ አረቀቀ። ገና ሹመቱ በተፈጸመ በ1 ወር ባልሞላ ጊዜ ውስጥ ስትራክቸሩን በአስተማማኝ ሁኔታ እነ ጁሊያን ዋርድን እነ ዴቪድ ውድፋይንን ኮንትራታቸው ያለቁትን እነ ባሪ ሃተንን እነ ሙቻል ቡቼልን በክለቡ እንዲቆዩ በማድረግ እነ ሪቻርድ ሂውዝን በማምጣት ፔድሮ ማርኩዝን ኤሊት ፉትቦል ዴቨሎፕመንት ላይ በኢሮፒያን እግር ኳስ ከማንቸስተር ሲቲ እስከ ቤኔፊካ አስደናቂ ስራ የሰራውን ባለሙያ ጭምር በማምጣት አዲሱን ሊቨርፑል ምስል መገንባት ጀመረ። ይሄ ሊቨርፑል ኃላፊ እንግዲህ በሲኢኦነት ሲሾም ከነበረው የስራ ድርሻ መካከል ትልቁንና አብዛኛውን ድርሻ የሚይዘው የነበረው ማልቲ ኦነርሺፕ ሲስተምን መገንባት ነው። የሊቨርፑል ባለቤቶች በፌንዌይ ስፖርት ግሩፕ ውስጥ እህት ኩባንያዎችን የመግዛት ጉዳይ፣ ለዚህ ደግሞ ከፍተኛ ከ8 ወራት በላይ የሚፈጅ ጥናታዊ ሂደቶችን ማቅረብ አስገዳጅ ነበር። ለምሳሌ በ2024/25 ታስታውሱ እንደሆነ ሲዝኑን ሊጠናቀቅ ሲል የሊቨርፑል ደጋፊዎች ቅሬታ ማሰማት ጀምሮ ነበር። የሊቨርፑል ባለቤቶች ቦርዶንና ጌታፌን ለመግዛት የሆነ ሂደትና ድርድር መጀመራቸውን ተከትሎ የአጋጣሚ ነገር ሆነና ዩኤፋ ከባድ ሕግ አወጣ። አሁን ፓላስ ከኤሮፓ ሊግ ወደ ኮንፈረንስ ሊግ የወረደበት እነ ሊዮን የታገዱበት ይሄ ማልቲ ኦነርሺፕ ሲስተም ላይ የዩኤፋ አዲሱ ሕግ ፋይናንሻሊም የአንድ አካውንት አጠቃቀምን ሕግ በጣም በእጅጉ የሚገድብ የፋይናንስ ስርዓት አወጣ። የኤድዋርድ የ9 ወራት ድካም በእረፍት ዘመኑም ያደረጋቸው ጥናቶች በሊቨርፑል ቤት በስፖርቲንግ ዳይሬክተርነት ሲሰራ እያለም ሲመኘው የነበረውን ቦታና መስራት የሚፈልገውን ከፌንዌይ ስፖርት ግሩፕ ጋር በጥምረት ትላልቅ ክለቦችን በእህት ኩባንያነት ከሊቨርፑል ጋር አጣምሮ የመያዝ ጉዳይን ባደረገው አድካሚ ድካም ያለውን ስራ አጠናቆ ወደ ፋይናል ስቴጅ እና ሂደቱን ለማካሄድ በሚያደርገው ጥረት ላይ አንድ ትልቅ ደንቃራ ነገር መጣ። የዩኤፋ ኮስት ሬጉሌሽን አክሽን እና እንዲሁም አዲሱ የፋይናንስ አሰራር። ማይክል ኤድዋርድ ወደ ሊቨርፑል ቤት ሲመለስ ስፖርቲንግ ዳይሬክተርነት እንደማይፈልግ፣ ሪኩፕመንቱን ዴቨሎፕ ከዚህ በላይ ማድረግ አስፈላጊ ሆኖ ስላልታየው የፈለገው ቦታ ሲዮነትን ደግሞ ሲሾሙት ያስቀመጡት ክራይቴሪያ አለ። ፌንዌይ ስፖርት ግሩፕ እነ ማይክል ጎርዳን እነ ቢል ሆገንን ጨምሮ የፌንዌይ ስፖርት ግሩፕ ፕሬዚዳንቶች፣ ቫይስ ፕሬዚዳንት እና ዋናው ፕሬዚዳንት ከኤድዋርድ ጋር የተስማሙት መመዘኛዎች አሉ። ክለቡን በማልቲ ኦነርሺፕ አዋቅረው ቼናቸውን ለማብዛት በመላው ዩሮፕ እንዲሁም በዓለም አቀፍ ደረጃ ይህንን ለመስራት ደግሞ የሚያስፈልጉ ባለሙያዎችን በውስጡ የስራ ቅጥር እንዲፈጸም ፍቃድ ሰጥተው
በርካታ ስራ አስኪያጆችን አምጥቶ በውስጡ እንግዲህ ይሄን ሪሰርች ለ2 ዓመት ሲሰራ ቆይቷል። ግን ኤድዋርድን ያሰለቸው አንድ ጉዳይ ነበር። የዩኤፋ አሰራርና የሊቨርፑል ባለቤቶች ያቀዱት ፕላን በተመሳሳይ መንገድ መሄድ አልቻለም። ይሄ ደግሞ ኤድዋርድን እጅጉን የጠበቀውን ሁኔታ በተቃራኒው እንዲሆን አድርጎታል። በመጨረሻም ባለፈው ከፈረንጆች አዲሱ ዓመት ቀደም ብሎ ለሊቨርፑል ፕሬዝዳንት ለመልቀቅ ያሰበውን እቅድና ክለቡን ከዚህ ስራ አስኪያጅነት ለቆ ወደ ሌላ ዘርፍ ለመሄድ ማሰቡን ገልጾ መልቀቂያ ሊያስገባ እንደሆነ ሲያሳውቃቸው በጣም አግባብተውት እንዲቆይ ያደረጉ። በሊቨርፑል የዝውውር ሂደት ላይ ደግሞ ተጨማሪ ስራ ክለቡን ለማገዝ በአስተማማኝ መልኩ ተሳትፎ የበለጠ ደግሞ ድርድሮች እንዲህ አይነት ሁኔታዎች የጀመሩት ባለፈው ሳመር ነበር። ይሄ ሂደት ኤድዋርድን አሰልችቶታል። በፌኔ ስፖርት ግሩፕ ኃላፊዎችም ዘንድ የጠበቁትን ያክል አመርቂ ውጤታማነት አልተመለከቱም። በዩኤፋ የመጣው ጫና ደግሞ የኤድዋርድንም ልፋት መና አስቀርቶታል። ስለዚህ ይሄ ባለሙያ የተመለሰበት ዓላማን ድህረ ክሎፕን ለማሸጋገር ነው። በጤናማ ሁኔታ የመጀመሪያውን ሲዝን አሸጋገሩ። ሁለተኛው ሲዝን በጣም ከባድ ነበር። ውሳኔው በሲዝኑ መጨረሻ እንዲወሰን አደረገ። የአርነ ስሎት ስንብት፣ የራዮላ ቅጥር፣ ለሊቨርፑል አስፈላጊው ጥገናዊ ለውጥ እንዲደረግ ከፌኔ ስፖርት ግሩፕ በቂውን በጀት አስለቀቀ። ለሪቻርድ ሂውዝ እስከ ሳመር የዝውውር መስኮት ለቀጣይ 7 ሳምንት በሚቆየው ሲዝኑ ከመጀመሩ በፊት ከ7 ሳምንት በኋላ የፕሪሚየር ሊግ እግር ኳስ ይመለሳል። እስከዛ ድረስ ያሉትን ቅድመ ሁኔታዎችን ቦታ ካስያዘ በኋላ በትናንትናው ዕለት በይፋ ከስራው ሪዛይን ማድረጉን አሳወቁ። ብዙ ሊያግባቡት እንዲቆይ ብዙ ተለማመጡት። ኤድዋርድ ግን ፈቃደኛ አይደለም። ምክንያቱም ዓላማ ነበረው። ይሄ ባለሙያ ብዙ ለፍቷል። አይደለም ለሊቨርፑል፣ ለእንግሊዝ እግር ኳስ ለውጥ አብዮት ትልቁ ፈርቀዳጅ ባለሙያ ነው። ገና በ46 ዓመቱ ነው። በነገራችን ላይ ኤድዋርድ ግን በሊቨርፑል ቤት የሰራውን ስራ አንዳንዴ በእግር ኳስ ጠለቅ ብሎ ለተመለከተ ትላልቅ ስፖርቲንግ ዳይሬክተሮች የአንድ ቡድንን ስኬት ፈርቀዳጅ ሲሆኑ እንመለከታለን። ግን ስትራቴጂና እርጋታ ከዓላማ ጋር ግብን በፕላን አስቀምጦ እዛ ግብ ላይ እንደመድረስ እንደ ኤድዋርድ አስደናቂ የአንድ ቡድን ስፖርቲንግ ዳይሬክተር በፕሪሚየር ሊግ አልተስተዋለም ይባላል። የትኛውም ክለብ ይላሉ። አብዛኛው ተንታኞች በነገራችን ላይ በኤድዋርድ መልቀቅ በጣም ተደናግጠዋል ነው የሚባለው በሊቨርፑል ቤት ያለው አሁን ላይ። ምክንያቱም ክለቡ በጣም ጥገናዊ ለውጥ የሚያስፈልግበት አዲስ አሰልጣኝ ነው የመጣው። የዝውውር መስኮቱ ጤናማ በሆነ ሁኔታ መቀጠል አለበት። አሁን ከሚገኘው ስብስብ ውስጥ 9 ተጫዋቾች 2027 ኮንትራታቸው ያልቃል። ይሄ ሁሉ ጉዳይ ያለ ነው ኤድዋርድ የለቀቀው። ለሊቨርፑል ቀጣይ ጊዜያት በጎ አይደለም። ይሄን በግልጽ እዚህ ጋር መናገር ያስፈልጋል። ጥሩ ጉዳይ ከፊት ለፊት እየመጣ አይደለም። ይሄ ባለሙያ መልቀቁ አሳሳቢነቱን ስሎት ተሰናበተ አልተሰናበተ፣ ራዮላ ውጤታማ ይሆናል አይሆንም የሚለው ጉዳይ አይደለም። የዚህ ክለብ ህልውና ላይ ቀጥተኛ የሆነ ተጽዕኖ ፈጥሮ የሊቨርፑልን ከፍታ ያመጣ ትልቅ ባለሙያ ነው። ለዛ ነው ዘ ኢንጂነር የሚል ስም የሚሰጠው። እና ሊቨርፑል ዙሪያ በአንፊልድ ዙሪያ አንድ የታወቀ ካፌ አለ፣ ካፍቴሪያ አለ እዛ አካባቢና አንድ እዛ ካፌ ውስጥ በኃላፊነት የሚሰራ ወይም የካፌው ዋና አስተዳዳሪ በሊቨርፑል ቤት ላለፉት ዓመታት ይላል ተሰናብቶ ተመልሶ እስከመጣበት ድረስ ባሉት ጊዜያት ውስጥ ኤድዋርድ ወደ ስራ ቦታ ወይም ወደ ቢሮ ያልገባበትን ቀን አላስታውስም። ምክንያቱም ጠዋት የመጀመሪያ ሚቲንጉ የሚሆነው ከኔ ጋር ነው ይላል።
ሊቨርፑል ኢኮል የወጣውን ዘገባ ገብታችሁ ተመልከቱ። ሳብስክሪፕሽኑን ፈጽማችሁ በጣም አስገራሚ ጉዳይ ነው የገለጸው እና ስለሚጠቀማቸው ነገሮች ሁላ እዛ ጋር ገልጿል። ከኢያን ዶሊ ጋር ኢንተርቪው ነበር። የኤድዋርድ መልቀቅ ለሊቨርፑል ከባድ አደጋ ነው። ቀላል የሚባል ለውጥ አይደለም። በነገራችን ላይ ይህን የምንልበት ዋነኛ ምክንያት ኤድዋርድ 2011 ነበር ከቶትናም ለቆ ሊቨርፑል የመጣው በዳንኤል ኮሙሊን አማካኝነት። በዘንድሮ የውድድር ዓመት ከጁቬንቱስ ስፖርቲንግ ዳይሬክተርነት ኃላፊነት የተነሱት ዳንኤል ኮሙሊን በሊቨርፑል ቤት እያሉ ከቀድሞ የሊቨርፑል ባለቤቶች ጋር ጥሩ ግንኙነት የለውም። ከአዲሶቹ ጋር ደግሞ ከፌኒ ስፖርት ግሩፕ ጋር የበለጠ ጥሩ ግንኙነት አልነበረው። ዳንኤል ኮሙሊን እንግዲህ ይህን ዘመናዊን አሰራር በሊቨርፑል ቤት እንዲገነባ የፌኒ ስፖርት ግሩፕ ኃላፊዎች ሲመጡ ፕሮጀክቱን አድንቆ ሙያዊ ጥቆማ ያደረገው ማይክል ኤድዋርድን ነበር። ኤድዋርድ ወደ ሊቨርፑል ሲመጣ ፐርፎርማንስ አናላይዝ ሆኖ ነው የመጣው። በሊቨርፑል ቤት ሙያውንም አሳደገ፣ ያለውንም ክህሎት አበረከተ። ባገኘው የስራ ማሻሻያ በ2014 የሊቨርፑል ስፖርቲንግ ዳይሬክተር ሆነ። በ2015-16 የውድድር ዓመት የብሬንደን ሮጀርስን የ380 ገጽ ፕሮፖዛል አሳማኝ ሆኖ ስላላገኘው በውጤትም ባቀረበውም ፕሮፖዛል ደስተኛ ስላልሆነ ብሬንደን ሮጀርስን አሰናበት እና የሊቨርፑል ቤት የመጀመሪያ ፀሐይ የወጣችበት ቀን ይባላል። ሊቨርፑል የፈረንጆቹ አዲሱ ዓመት ከመድረሱ በፊት ብሬንደን ሮጀርስን ሲያሰናብት ኤድዋርድ ግዙፉን ሪስክ ወስዷል። በተለይ በዛ ሳመር ሊቨርፑል አንድ ትልቅ ሪስክ ወስዶ ነበር። ብሬንደን ሮጀርስ ታስታውሱ እንደሆነ የሊቨርፑል ቤት ሄድ ኮች አልነበሩ፣ ማናጀር ነበሩ። ኢያን ግራም በመጽሐፉ ላይ ካሰፈራቸው ትላልቅ አጋጣሚዎች መካከል ሊቨርፑል ዲየጎ ኮስታን ለማምጣት ሲያስብ ብሬንደን ሮጀርስ ግን በቀጥታ ሄዶ ክሪስቲያን ቤንቴኬ ይምጣሉ። ለክሪስቲያን ቤንቴኬ ደግሞ ታስታውሱ እንደሆነ ሊቨርፑል 30 ሚሊዮን ፓውንድ ሙሉውን ነው ዳምፕ ያደረገው። ተቆራርጦ አልተከፈለም። የምታስታውሱ ከሆነ ለኤጀንቱ ተሰጥቶ ነው በቀጥታ እንደውም ኮንትራቱን የገዛው ራሱ ነው ክሪስቲያን ቤንቴኬ በኤጀንቱ አማካኝነት ማለት ወደ ሊቨርፑል መጣ። እነዚህ ሁሉ የዝውውር ሂደቶች ደግሞ ከብሬንደን ሮጀርስ ስልጣን ጋር በተያያዘ ማናጀር ስለሆነ የመጨረሻው ውሳኔ በሮጀርስ አማካኝነት ስለሚሰጡ እነዚህን የስልጣን ክፍፍሎችን መንገድ በማስያዝ የብሬንደን ሮጀርስ ውጤትም መስተካከል ሳይችል ሲቀር፣ በተጨማሪም የአሰልጣኙ ፕሮፖዛል አሳማኝ አለመሆኑና የቡድኑን ግንባታ በአስተማማኝ ሁኔታ ዘላቂነቱን ዋስትና ስላልሰጠ አዲሱ አልጎሪዝም ደግሞ በሊቨርፑል ቤት የመጀመሪያ ሙከራውን ሲያደርግ የመጀመሪያ ተገምጋሚ ባለሙያ የነበሩት ብሬንደን ሮጀርስ ናቸው። ስለዚህ በአንድ ወቅት የስሎትን ስንብት እርግጠኛ ሆነን በሲዝኑ መሀል ላይ ስንገልጽላችሁ ስለ የማይክ አይነት ቮሊዩም ከፍ ዝቅ በሚል ይሄ ግራፉ አለ አይደል? ከፍ ዝቅ የሚል ሚዲየም፣ ሃይ እና ሎው ግራፍ አለው። ከሚዲየም በላይ በአልጎሪዝሙ ውጤት በየትኛውም በተጫዋችም በአሰልጣኝነትም በኩል ግራፉ ካላሳየ ያ ግለሰብ ወይ ያ ተጫዋች አደጋ ውስጥ ነው በሊቨርፑል ቤት በዚህ አልጎሪዝም አሰራር። ብሬንደን ሮጀርስ በዚህ ሂደት ነበር ተገምግመው ከስራቸው የተሰናበቱት። በወቅቱ በሮቤርቶ ፈርሚኒዮ ዝውውር ምክንያት ሮጀርስ እና ኤድዋርድ መካከል ስምምነት አልነበረም። ታስታውሱ እንደሆነ ብሬንደን ሮጀርስ ፈርሚኒዮ መጠቀም አይፈልጉም ነበር። የበለጠ ለዳኒ ኢንግስ ደቂቃ ይሰጡ ነበር። ይህም በማከላቸው ክፍተት ፈጥረዋል። የሮጀርስ ፈራሚ እንዳልሆነ ይነገራል። የምታስታውሱ ከሆነ ሮቤርቶ ፈርሚኒዮ አሁን አብዛኛው የእግር ኳስ ቤተሰብ አንድ የተዘናጋው ጉዳይ አለ። ፈርሚኒዮን ክሎፕ ያመጡ ነው የሚመስለው። ክሎፕ አላመጡም ፈርሚኒዮ የመጣው በብሬንደን ሮጀርስ የአሰልጣኝነት ዘመን ኤድዋርድ ያስፈረመው ተጫዋች ነው ለሊቨርፑል ለረጅም ጊዜ ግንባታ። በወቅቱ ካርሊቶ እንዲመጡ ፕላን ተያዘ።
ጆዜ እንዲመጡ ፕላን ተያዘ። በወቅቱ እንኳን ያኔ ሉቺያኖ ስፓሌቲ ተጠቀሱ። ራፋ እንዲመለሱ ተፈለገ። ማይክል ጎርደንን፣ ቢል ሆገንን ከዚህ በፊት ደግሞ ከሊቨርፑል ፕሬዝዳንትነት በራሳቸው ፍቃደኝነት የለቀቁ ደግሞ አንድ ባለሙያ ነበሩ። በዛም ወቅት የስብሰባው አንዱ አካል የነበሩ ስማቸው ጠፋኝ እና እነዚህ ኃላፊዎች ባሉበት ሪስኩንም ኃላፊነቱን በመውሰድ የርገን ክሎፕ እንዲመጡ ትልቁ ዋስትና ለሊቨርፑል ኃላፊዎች በመስጠት ክሎፕን ጀርመን ድረስ በመሄድ ኮሎኝ የሚገኘው መኖሪያ ቤታቸው ተገኝቶ ክሎፕን አናግሮን ወደ አንፊልድ ያመጣው። የሊቨርፑል ፀሐይ የዛኑ ዕለት ነው የወጣችው የሚባለው ለዚህ ደፋርና በውሳኔው ላይ ምንም አይነት ጥርጣሬ የሌለው ባለሙያ። ከዛ ሊቨርፑል መገንባት ጀመረ። የዛሬው ሊቨርፑል ላይ አሊሰንን፣ ሮበርትሰንን፣ ቫንዳይክን፣ ማቲፕን፣ ፋቢኒዮን፣ ዋይናልደምን ከላላና ጀምሮ ሳላማኔ፣ ፈርሚኒዮን አዲሱንም ሊቨርፑል ያ የ10 ዓመት ምርጡንም ሊቨርፑል ባላንስ በሆነ መልኩ አስደናቂ ግንባታ ያን ሻርፕ ቡድን ያን የፕሬሲንግ የኤርገን ክሎፕ ኢንቴንሲቲን ቡድን የገነባው ትልቁ መሐንዲስ ነው እንግዲህ ማይክል ኤድዋርድ ማለት። ይሄ ባለሙያ ሲለቅ ጥሎ የሚሄደው ቦታ አስተዳደራዊ ክፍተት ወይም በሰው የሚተካ አይደለም። የክለቡ ምስል በቀጥታ የቀረጸ ባለሙያ ነው። ከክሎፕ ቅጥር እስከ ሊቨርፑል ስኬት ድረስ የኤርገን ክሎፕ መምጣትና የመጀመሪያ ፕሮጀክታቸውን በፓወርፖይንት ክሎፕ ሪፕሬዘንት ሲያደርጉ በቦታው ተቀምጠው ከነ ኢያን ግራም ጋር ዴቪድ ውድፋይን በርካታ ስታፎች አሉ፣ አሁንም በሊቨርፑል ቤት ያሉ። ካስቀመጧቸው ፕላኖች መካከል ይሄን ቡድን ስር ነቀል ለውጥ አድርገው በሂደት እዚህ ጋር አንድ የዚህ ባለሙያ ለሊቨርፑል ለምን የልብ ምት እንደሆነ አንድ ትልቅ ጉዳይ ላንሳላችሁ። ከዚህ በፊት ምናልባት ተነስቶ የሚያውቅ አይመስለኝም ይሄ ነጥብ። ታስታውሱ እንደሆነ የፌንዌይ ስፖርት ግሩፕ ሊቨርፑልን ሲገዛ ከአንድ የስኮትላንድ ባንክ ጆርጅ ጂሌት እና ጊብስ ሁለቱ የሊቨርፑል የቀድሞ ባለቤቶች ትልቅ ብድር ያውም ከባድ ወለድ ያለው ተበድረው ነበር። ታስታውሱ እንደሆነ ሊቨርፑል ነጥብ ተቀንሶበት ከፕሪሚየር ሊጉ እንዲወርድ ሊወሰን 12 ቀናት ሲቀረው ነው ዴቪድ ብራውት የሚባል እንግሊዛዊ በወቅቱ በጊዜያዊነት ሊቨርፑልን በቼርማንነት ያስተዳድር የነበረ አንድ ደላላ ነው የፌንዌይ ስፖርት ግሩፕ ባለቤቶችን አምጥቶ በ320 ሚሊዮን ፓውንድ ሊቨርፑልን እንዲገዙ አድርገው ያንን የወለድ ክፍያ በፋይናንስ ስርዓት አስተሳስረው ክለቡ ከስቴዲዮም ገቢ ጋር በተሳሰረ መልኩ በእርጋታ ያንን ወለድ እየቀነሰ የገባበትን ከፍተኛ የክፍያ ጫና እንዲቀንስ እርምጃ የተጀመረው በእነዚህ ባለቤቶች ነው። አስገዳጅ የሆኑ የቶሬስ ሽያጮች፣ የነስዋሬ ሽያጮች ከበስተጀርባ አስፈላጊነቱ ለዚህ ከባድና በጣም የሚያጎብጥ ወለድ ምክንያት ነው እና የርገን ክሎፕ ሲመጡ አንድ በሊቨርፑል ቤት የሊቨርፑል ከ10 ዓመት በላይ የደገፋችሁ የተመለከታችሁ የምታስታውሱት ጉዳይ አለ። ሊቨርፑል ካልሸጠ አይገዛም የሚል ፖሊሲ፣ ሰልፍ ሳስቴኔቢሊቲ ሩል። ይሄን ህግ ያመጣው በነገራችን ላይ ኤድዋርድ ነው። በሊቨርፑል ቤት መጀመሪያ የራስ ባንክ አካውንትን መጠበቅ መጀመሪያ ሰልፍ ሳስቴኔቢሊቲ ነው። ይሄ የመጣበት ዋነኛ ምክንያት ያ ወለድ ሊቨርፑል ላይ የሚፈጥረው ጫና በየጊዜው በጣም ከባድ ስለሆነ የክለቡን ስር ነቀል ለውጥ የሚጀምርበት ነው። በተቃራኒው ደግሞ ፋይናንሻሊ ይሄ የባንክ ዕዳ ሊቨርፑልን አንቆ የያዘበት ወቅት ነው። ስለዚህ በጣም በስሌትና በስትራቴጂ ክለቡ መገንባት አለበት። እርጋታ ያስፈልጋል፣ መስከን ያስፈልጋል። ፋይናንሻሊ የሚወጡ ኢንቨስትመንቶች ደግሞ በጣም በስትራቴጂና በንቃት ምልመላ ውጤታማ መሆን አለበት። ስለተገኘ ብቻ ተጫዋች አይዘዋወር፣ ስለተባለ ብቻ ተጫዋች አይመጣም። እንደውም ከትናንት በስቲያ የርገን ክሎፕ ረጅም ጊዜ ስንል የነበረውን ጉዳይ አፈነዱት።
ኪሊያን ኢምባፔ አንፊልድ የመምጣት ከፍተኛ እድል ነበረው ከየትኛውም የእንግሊዝ ክለብ። የርገን ክሎፕ ያንን ጉዳይ ኒንስ ተጉዘው ከብላክፑል ወደ ኒንስ ተጉዘው ፓሪስ ተጉዘው የነበረው ሚቲንግ በግልጽ በጀርመን ቲቪ በሚያስተላልፉት የዓለም ዋንጫ ውድድር ያለውን እውነታ እዛ ጋር ገለጹ። ከሞናኮ ወደ ሊቨርፑል ለማምጣት ከዛም ፒኤስጂን እንዴት እንደመረጠ ሊቨርፑልን እንዴት እንደተወ ክሎፕና የናትየው ሚቲንግ ፊት ለፊት ላይ የነበረውን ሁሉ ሂደት በወቅቱ ገልጾ ነበር እና በዚህን ጊዜ ሊቨርፑል የመሸጡን ጉዳይ ከግምቱ ሲያስገባ የሚመጡ ተጫዋቾች ከሚለቁ ተጫዋቾች የበለጠ አስተማማኝነት መስጠት አለባቸው። እዚህ ጋር ደግሞ በተገዙት ልክ ውጤታማ ያልሆኑ ተጫዋቾች ሲሸጡ ደግሞ የሚያወጡት ክፍያ የክለቡን ፋይናንስ ቢያንስ መደጎም አለበት። የክለቡን ፋይናንስ ማረጋጋት አለበት እና በ2016-17 የፌኔ ስፖርት ግሩፕ ጆን ሄነሪን አሳምኖ 50 ሚሊዮን ፓውንድ ቀጥታ ኢንጀክት እንዲደረግ ከባለ ሀብቶች ይሄ የብድሩን ጫና ለማመጣጠን ከፕሪሚየር ሊጉ ሕግ ጋር እኩል ለማስኬድ ክለቡ ነው ከባለቤቶቹ የተበደረው። በነገራችን ላይ ይሄን እንግዲህ የፋይናንስ ኢኮኖሚስቶች በደንብ ይተነትኑት ይሻላል። ባለቤቶቹ ለክለቡ አበደሩ። ይሄ ማለት ወለድ የሌለው ማለት ኢንጀክት ተደረገ ወደ ሊቨርፑል አካውንት። ከዛን የሬድ ሳክስ ካምፓኒ ደግሞ በሼር ሆልደርነት ሊቨርፑልን እንዲገዙ ተደረገ። ይሄ የክለቡን ከስኮትላንድ ባንክ የተበደረውን ያኔ ከባዱን ብድር በጣም ከፍተኛ ወለድ ያለውን ብድር ለማረጋጋት የተደረገ ውሳኔ ነበር በፋይናንስ አሰራር። ይሄ ሰውዬ ታዲያ ቀላል ነው? የሊቨርፑል ቤት ግንባታው ብቻውን ሊቨርፑል ነበር ማለት ይቻላል እኮ። ከዛን የሊቨርፑል ይሄ አሁን ሜዳ ላይ የመጣውን ስኬት ነው አብዛኛው የእግር ኳስ ቤተሰብ ስለ ኤድዋርድ የሚያውቀው እውነታ። ከበስተጀርባ ሊቨርፑልን ከከባድ ዕዳ የማውጣቱን ሂደት በኃላፊነት ሲሰራ የነበረ ባለሙያ ነው። እጁ ሰፊ ነው የሚባለው ለዚህ የዘመናዊው እግር ኳስ የዘመናዊው ሊቨርፑል በጣም ትልቁ ፊገር ይባላል፣ ያውም ለስኬታማው ሊቨርፑል። ከዛም በኋላ ሊቨርፑል በሚያደርጋቸው ሽያጮች ለምሳሌ የምታስታውሱ ከሆነ እነ መሐመዱ ሳኮን እነ ክሪስቲያን ቤንቴኬን በሂደት እየሸጠ ሎሬስ ካሬስን በ4 ሚሊዮን እነ ክላቫንን በ3 ሚሊዮን። ይሄ ማለት የትራንዚሽን ጊዜን በጥሩ ሁኔታ የሚያስኬዱ ግን በሊቨርፑል ቤት በዘላቂነት የማይቆዩ የአጭር ጊዜ የትራንዚሽን ቡድን ማለት በማምጣት ሽግግሩን ከረጅም ጊዜ እቅድና ከአጭር ጊዜ እቅድ ጋር እያስተሳሰሩ ሂደቶችን መፈጸም፣ በጥሩ ዋጋ አስተማማኝ አገልግሎት የሚሰጡ ተጫዋቾችን በገበያ ላይ ጠለቅ ያለ ምርምር በማድረግ አንዳንዴ አሰልችነቱ ከ5 ዓመት በላይ የሚቆይ ነበር። ለምሳሌ ዊልዘን ገና የኮሎኝ አካዳሚ ውስጥ እያለ ክሎፕና ኤድዋርድ ቤተሰቡን አግኝተው እንዳናገሩ የዊልዘን ዝውውር ሲጠናቀቅ ስናነሳ ነበር በወቅቱ። ስለዚህ ይሄ ባለሙያ በሊቨርፑል ቤት የጀርባ አጥንት ነው የክለቡ። አዲሱን ሊቨርፑል እዚህ ያበቃ ትልቅ ባለሙያ ነው። በየትኛውም መመዘኛ የዚህ ባለሙያ የዚህ ስራ አስኪያጅ ለሊቨርፑል ያበረከተው ጉዳይ ቅንጣት ታክል ክሬዲቱን የሚያነሳ የለም። ያልተዘመረለት ጀግና ነው። ሊቨርፑልን ከወደቀበት ያነሳ ነው። የሊቨርፑልን ከ30 ዓመት በኋላ የፕሪሚየር ሊግ ስኬት እንዲመጣ ትልቁ ሚና የተጫወተ ባለሙያ ነው። ከዛም በኋላ ነው የነሳላ ግንባታ። ትልቁን ጉዳይ ግን ልንገራችሁ። ሊቨርፑል የመጨረሻ በአንድ አዲስ አበዳሪ ካምፓኒ ጋር በጥምረት ሆኖ ከሚገኝ ከስቴዲየም ትኬት ሽያጭ በአመት ውስጥ በፐርሰንት የሚከፈል ብድር ወስዶ የስቴዲየሙን ስታንድ ሲያሰፋ ሊቨርፑል ፋይናንሻሊ የተለየ ጫና ደረሰበት። በዛም ወቅት በአንድ ድንጋይ 2 ወፍ ነው የመቱት። ትልቁ ስትራቴጂ ባርሳን ከፍተኛ ዕዳ ውስጥ የከተተ ሊቨርፑልን ከከፍተኛ ዕዳ ነቅሎ ያወጣ የዝውውር ስትራቴጂ ተጠቀሙ። ይሄን ጉዳይ ባለፈው ሳመር ስናነሳ ነበር።
ሊቨርፑል ለባርሳ በ146 ሚሊዮን ዩሮ ፊሊፔ ኩቲኒዮን ሸጡ። በጣም የሚያስገርማችሁ ግን ይሄ ዝውውር ባርቶሚዮን እስከ ዛሬ ድረስ በጣም የሚያስተቸው በጣም ከፍተኛ ተቃውሞ የሚያስነሳው በ3 ተርም እንዲከፈል ነው ኤድዋርድ የተስማማው። ሊቨርፑል አሊሰንና ቫንዳይክን ሲያመጣ ግን በ5 ዓመት የሚከፈል ተርም ነው የተስማማው። ይሄ ማለት ሊቨርፑል ፋይናንሻሊ ወደ ባንክ አካውንቱ የሚገባው የገንዘብ አቅም በጣም ከፍ ያለ ነበር። ስለዚህ ያ ብድርና ወለድ ከፕሪሚየር ሊጉ የሚመጣው ጫና በደንብ ስትራቴጂካሊ ባላንስ እንዲሆን ረድቶታል ማለት ነው። መቼስ ይህን ስራ እንግዲህ ኢኮኖሚስቶች ይኖራሉ፣ የፋይናንስ ሰራተኞች ይኖራሉ። ብቻውን አይደለም ይሰራው። ይሄን ታውቃላችሁ ብዬ አስባለሁ። ግን በበላይነት ሪስኩን በመውሰድ ኩቲኒዮ እንዲቆይ ክሎፕ ይፈልጋሉ። ተጫዋቹ ደግሞ መሄድ ይፈልግ ነበር። ሐውልት ይገነባላል አንፊልድ ቆይ በሚባልበት ጊዜ እምቢ ብሎ ነው ሄደው። ግን ሊቨርፑልን ከከባድ ዕዳ ነው የኩቲኒዮ ሽያጭ በወቅቱ ማውጣት የቻሉ። ከዛም በኋላ ሊቨርፑል እስከ 2023-24 ድረስ ያ ብድር ያ ወለድ ሊቨርፑልን ከሽያጭ ላይ በሚገኙ ትርፎች ኢንቨስት እየተደረገ ፋይናንሻሊ ሰልፍ ሳስቴናቢሊቲ ሩል ክለቡን በዛ ደረጃ እያሸጋገረ ሊቨርፑል 2022-23 ነው ገና ጤናማ ፋይናንስ ላይ መድረስ የቻለ። በጣም በሚያስገርም ሁኔታ 2022-23 ከስንት ዓመት በኋላ? ከ10 ዓመት በኋላ ያን ሁሉ ጊዜ ሊቨርፑልን ያደክም ነበር ይሄ አሰራር በትዕግስት። ይሄ የቡድኑ ግንባታና ስትራቴጂ ያን አስደናቂውን የክሎፕን ቡድን መገንባት እንግዲህ ሀሳብን መደጋገም ካልሆነ በስተቀር ይታወቃል። ምርጡ ሊቨርፑል የተመለከትንበት ከ30 ዓመት በኋላ ሻምፒዮን የሆነበት ዩኤፋን ክብር ዳግም የተጎናጸፈበት በክሎፕ ውስጥ ሊቨርፑል አስፈሪነቱን ግርማ ሞገሱን ያገኘበት የእንግሊዙን ሀያልነቱን መመለስ የቻለበት ያን ወቅት ነው። በእያንዳንዱ ስቴዲየም የቶፕ 6 ክለቦችን በሲዝን ውስጥ እንዴት ድል ማድረግ እንደሚቻል ማረጋገጫ የሰጠ ቡድን ማለት ነው። በተለይ የታሪክ ተቀናቃኙ ማንቸስተር ዩናይትድ ላይ የተወሰደው የበላይነት ታሪካዊም ነበር፣ ድሉም አሳማኝ ነበር። ይሄ ደግሞ የስራቸው ውጤት ትልቁ ትርፋማነት አንዱ ግብአት ነበር። በወቅቱ በዩናይትድ ላይ የተወሰደው የበላይነት ሊቨርፑል የእንግሊዝ ክብር፣ ሊቨርፑል የእንግሊዝ ለዛ እኮ ነው በስሎት የአሰልጣኝነት ዘመን ሊቨርፑል 20ኛውን ዋንጫ ሲያሳካ ባኮን አወር ፐርች ያሉት። ይሄንን ግንባታ ያቃና ነው። ግን 2022 አድማጮች አንድ የተፈጠረ ምናልባት ልታውቁት ትችላላችሁ፣ ግን በሚስጥር ተይዞ ተሸፋፍኖ እንግዲህ የቀረ ጉዳይ ነው። ክሎፕም አስተባብለዋል፣ ኤድዋርድም አስተባብሏል። ኤድዋርድ 2022-23 ሊቨርፑልን ሲለቅ በከፍተኛ ቅሬታና ይሄ ደስ በማይል ስሜት ነው፣ ቅሬታ ውስጥ ሆኖ ነው የለቀቀው። ይሄን የመሰለ ባለሙያ ምን መሰላችሁ? ክሎፕ ማናጀር ናቸው። በአዲሱ ኮንትራት መጀመሪያ ሲሾሙ ሄድ ኮች ነበሩ። 2018-19 ኮንትራታቸውን ሲያራዝሙላቸው ማናጀር አድርገው ሾሙ። ክሎፕ ፓወራቸው ከፍ አለ። ሁሉም ውሳኔ በክሎፕ ነው የሚወሰነው። ያው በጋራ የሚሰራ ስራ ቢኖርም ክሎፕ ውሳኔያቸውን ነው የሚከበረው፣ ቅድሚያ የሚሰጠው፣ የሚደመጠው። በዚህ ምክንያት በወቅቱ እንግዲህ ከሪያል ሶሲዳድ በአስተማማኝ ሁኔታ ምልመላው አልቆ በ49 ሚሊዮን ፓውንድ ለማምጣት አሌክሳንደር ኢሳቅን የሊቨርፑል ሪኩፕመንት አባላት አቀረቡ፣ ኤድዋርድን ጨምሮ። ይህን ሁሉ ስራ ሲሰራ የስፖርቲንግ ዳይሬክተር እና የሊቨርፑል ማኔጂንግ ዳይሬክተር ነበር። በሁለት ዘርፍ ነበር የሚሰራው እና በኤድዋርድ እና ክሎፕ መካከል አለመግባባት ተፈጠረ። በጣም ማለት ነው። በማን ጉዳይ? በአሌክሳንደር ኢሳቅ ጉዳይ። ጉዳዩ መነሻው እሱ ነው የሚባለው። ክሎፕ ማንም ማምጣት ፈለጉ፣ ዳርዊን ኑኔዝን።
ኤድዋርድ ደግሞ እንዲመጣ የፈለገው ተጫዋች ማን ነው? አሌክሳንደር ኢሳቅ። ሊግባቡ አልቻለም። ለሳመር እቅድ ጃንዋሪ ላይ የተወያዩ ማንን አስፈርመው? ሉዊስ ዲያዝን አስፈርመው። በዚህ ጉዳይ ደግሞ ከፍተኛ የፓወር ልዩነት ተስተዋለ በማላቸው። ክሎፕ ተደማጭ ናቸው። ሌጋሲያቸውን ገንብተዋል። የክለቡ አባት ሆነዋል። እሳቸው ያሉት ጉዳይ ጠብ አይልም። እዚህ ጋር ደግሞ ሙያዊ መከፋፈል ተፈጠረ። ኤድዋርድ ቅሬታ ውስጥ እንዳለ ሲዝኑ ሳይጠናቀቅ በአመቱ መጨረሻ እንደሚለቅ ገለጸ። ያ ጉዳይ ክሎፕንም አላስደሰተም። በጊዜያዊነት ጓደኛው ጁሊያን ዋርድ ስፖርቲንግ ዳይሬክተር ሆኖ ቀጠለ። እሱም በ2023/24 መጀመሪያ ላይ ክለቡን ለመልቀቅ ወሰነ። ሊቨርፑል በአንድን ከባድ አደጋ ውስጥ የገባው ያኔ ነው። እንግዲህ በሽግግር ጊዜ የተጀመረው የአሌክሳንደር አርኖልድ፣ የቫንዳይክ፣ የአሊሰን፣ የመሐመድ ሳላ የኮንትራት ጉዳይ መስተጓጎል አርኖልድን በነፃ ያሳጣው የተባለው ያኔ ነው። ክለቡ ሁነኛ ስፖርቲንግ ዳይሬክተር በቋሚነት አለመሾሙ፣ የዛ ደግሞ ድምር ውጤት ሊቨርፑል ቤት የሽግግር ጊዜያትን በጣም አድካሚ ያደረገ። ዮርጊ ሽማትክል መጡ። ዮርጊ ሽማትክል እንደመጡ በኤድዋርድ ፕሮፖዛል መነሻ በማድረግ ለአንድ ተጫዋች 118 ሚሊዮን ፓውንድ መክፈል እብደት ነው ብለው ጁዲ ቤሊንጋምን ከማስፈረር በቀጥታ ዶሚኒክ ሶቦስላይ፣ አሌክሲስ ማካሊስተር፣ ኤንዶን እና ራያን ግራቨንበርክን በጀት ከፋፍለው ማስፈረም ቻሉ። ከ4 ወራት የስራ ዘመን በኋላ ለቀቁ። እሳቸው ሊቨርፑል ያለ ስፖርቲንግ ዳይሬክተር ቀጠለ። ክሎፕ ለቀቁ በአመቱ መጨረሻ። ኤድዋርድ በድጋሚ መጣ። ሲመጣ ግን ስፖርቲንግ ዳይሬክተርነትን ቦታ አልፈልግም አለ። መግቢያ ላይ ያነሳውላችሁ የሊቨርፑል ስራ አስፈጻሚ ዋና ስራ አስኪያጅ ሆኖ ተሾመ። ይሄ ማልቲ ኦነር ሲስተምን በመገንባት የክለቡን እህት ኩባንያዎችን ከየሊጉ በመመልመልና በደንብ ሪሰርቾችን በማካሄድ በጥምረት ለመስራት ካምፓኒዎችን በፌኔ ስፖርት ግሩፕ ውስጥ እንዲገዙ ለማድረግ ሁሉንም ቅድመ ሁኔታ ያሟላውን ክለብ ለመግዛት የፌኔ ስፖርት ግሩፕ ባለቤቶች በሚያደርጉት ሂደት ላይ ትልቁን ኃላፊነት የሚወጣው እሱ በመሆኑ ይሄ ስራ ከዩኤፋ አሰራር ጋር ከፌኔ ስፖርት ግሩፕ በጀት ጋር ከባድ እንቅፋት ሆነና ይሄ ጉዳይ የኤድዋርድ ሁለተኛ ዙር መመለስ በዚህ ጉዳይ ምክንያት ስኬታማ ሳይሆን ቀረ። በትናንትናው ዕለት ሪዛይን ለማድረግ ተገደደ። ይህን የመሰለ ትልቅ ባለሙያ ነው ሊቨርፑል ያጣው። ብዙ ያልነገርኳችሁ ያለፍኳቸው ጉዳዮች አሉ። ወሳኝና የእግር ኳሱ ቤተሰብ የሊቨርፑል ደጋፊዎች ልታውቁት ይገባል ያልኩትን እውነታ ነው እዚህ ጋር ያስቀመጥኩት እንጂ ትላልቅ ግንኙነቶች፣ አለመግባባቶች፣ ለምሳሌ የዊልዘና የኢሳቅ ዝውውር ሲጠናቀቅ ከበስተጀርባ ትልቁ ተደራዳሪ የነበረው ጣልቃ በመግባት ኤድዋርድ ነበር። ሊቨርፑል 2 የብሪቲሽ ሪከርድን ሲሰብር ቅድም ያነሳውላችሁን አንድ የመጨረሻ ሀሳብ ላንሳና ፕሮግራማችንን እንቋጭ። ለቫንዳይክ እና ለአሊሰን የተከፈለው ክፍያ አሞርታይዝ ሲደረግ በወቅቱ ያ ገንዘብ የመግዛት አቅሙ ያለው አቅም ዛሬ ላይ ኢሳቅና ዊዜ የተገዙት ክፍያ በወቅቱ አሊሰንና ቫንዳይክ የተገዙበት ክፍያ ነው። በነገራችን ጊዜውና ሰዓቱ ገንዘቡ የመግዛት አቅም። ስለዚህ ሊቨርፑል በእንደነዚህ አይነት ኢንቨስትመንቶች ላይ ይሳሳታል ተብሎ አይጠበቅም። አጠቃቀሙ ላይ ነው እንግዲህ የተጫዋቾችን አቅም አውጥቶ የመጠቀም ጉዳይ በአሰልጣኙ በኩል ያለው ክፍተት እንጂ በዝውውሩ ላይ ያለው ጉዳይ በዚህ ልክ በኤድዋርድ የተወሰኑ ውሳኔዎች በግሌ የዚህን ባለሙያ ፕሮፋይል የዚህን ባለሙያ አስደናቂ ስራና ከበስተጀርባ ያሉ እውነታዎችን በቅርበት እንደሚከታተል አንድ የእግር ኳስ ቤተሰብ ግን በእግር ኳስ እንዲህ አይነት ማኔጅመንት ተመልክቼ አላውቅም። በግሌ ኤድዋርድን የመሰለ ለሊቨርፑል ትልቁን የክለቡን የጀርባ አጥንት ነው ያጣው። በጣም የሊቨርፑል ከባዱ ጊዜ ካሁን በኋላ የሚመጣው
በግለሰብ ቦታ ይተካል። ሐሳብና ስትራቴጂ ግን ረጅም ጊዜ ይፈጃል። ግለሰብ በግለሰብ ይተካል፣ እሱ ችግር የለው። ማንኛውም ስራ አስኪያጅ ሊመጣ ይችላል። እንደውም የበለጠ በክለቡ ረጅም ጊዜ ያገለገለው እዛው ከሱ ጋር በጥምረት የሰራው ጁሊያን ዋርድን ወደ ቦታው ለማሻገር ሊቨርፑል እያሰበ ነው። እንዲሁም በተጨማሪ ዴቪድ ውድፋይንም ቦታውን ለመረከብ እየታሰበ ነው። ምክንያቱም ሪቻርድ ሂውዝ ይሄን ቀጣይ 7 ሳምንታትን በአጠቃላይ የዝውውር መስኮቱ የሚቆየውን 9 ሳምንት አክቲቭ ሆኖ የሊቨርፑልን ቀጣይ ግንባታን ካካሄደ በኋላ እሱም የዝውውር መስኮቱ ሲዘጋ ወደ አልሂላል 4.5 ሚሊዮን ፓውንድ ውል ማፍረሻ ተከፍሎበት ይሄዳል። ስለዚህ የሊቨርፑል ስር ነቀል ለውጥ እንደገና አዲሱ ሊቨርፑል ኤድዋርድ ባንድ 2.0 እንግዲህ ከ2 ዓመት በላይ መቆየት አልቻለም። ከባድ መልሶ ግንባታ ጥገናዊ ለውጥ። ሜዳ ላይ ካለው ጉዳይ ደግሞ የበስተጀርባው አሳሳቢነቱ ከፍ ይላል። እነዚህ ባለሙያዎች ከሌሉ የሜዳው ላይ ያ ሊቨርፑል ምስል የመምጣቱ ጉዳይ በጣም ያሰጋል፣ በጣም ያሰጋል። ይሄን ጉዳይ አስምረን ማለፍ ያስፈልጋል። በጣም ያሰጋል። የሜዳው ላይ ኢፌክቲቭ ሊቨርፑል እንዲመጣ የነዚህ ከበስተጀርባ ስራ በእጅጉ ለሊቨርፑልም ስኬት ከፍታም ትልቁን ድርሻ የሚወስዱ ባለሙያዎች ናቸው። ኤድዋርድ እንግዲህ ትናንትና በይፋ የሚወደውን ቤት በከፍታውም በውድቀቱም ጊዜ አብሮ ያሳለፈበትን ቤት ለአንዴና ለመጨረሻ ጊዜ ላይመለስ ሪዛይን አድርጎ የ1 ዓመት ኮንትራት እያለው ቦታውን ለቋል። ቀጣይስ እነ ማይክል ጎርደን እነ ቢል ሆገን አዲሱን ኤድዋርድ ያገኛሉ ወይስ አዲሱን ሊቨርፑል በአዲስ ስራ አስኪያጅ በአዲስ አስተሳሰብ ይገነባሉ? እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ ያስቀምጡልን። ላይክ አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ቻናላችንን እንድታጎለብቱ በአክብሮት እየጋበዝን ዛሬ ሌሊት የሚደረጉ 2 የዓለም ዋንጫ ጨዋታዎችን ቅድመ ጨዋታ ግምገማ ይዘንላችሁ እንመጣለን። ሃላንድ ለእንግሊዝ ብሔራዊ ቡድን ስጋት፣ ሜሲና ዣካ አርጀንቲናና ስዊዘርላንድ። የእንግሊዝ ብሔራዊ ቡድን በጉዳት ታምሶ በሃላንድ ማይንድ ጌም ጫና ውስጥ ገብቶ በቱኸል የመከላከል ስትራቴጂ ከወዲሁ እቅድ አውጥተው እንግሊዝ ጨዋታው ሳይጀምር ለመከላከል እንዳቀደች እየተወራ ነው። ዳንበርን ይሰለፍ ስቶንስ ይሰለፍ እዚሁ ዝግብ ላይ ናቸው ያሉት። ኖርዌይ ላይ አለማጥቃት ደግሞ እንግሊዝ ጥሩ የተመቻቸላት በትውልድም በኮምፒቲሽን የዓለም ዋንጫን አሁንም ሊከሽፍባት እንደሚችል አንስተን ማለፍ እንፈልጋለን። እስቲ ይህንን ጉዳይ በ3ኛ ክፍል ምንወያይ ይሆናል። ሳትርቁ ጠብቁን። ሰላም ቆዩ።